ያለምንም የጋዜጠኝነት ዲግሪ፣ ያለ ትልቅ የሚዲያ ተቋም ድጋፍ እና ከራሱ መኝታ ቤት ሳይወጣ በዓለም ላይ ካሉ ታዋቂ የሚዲያ ተቋማት የበለጠ ተጽዕኖ መፍጠር የቻለ ወጣት አለ ቢሏችሁ ታምናላችሁ? አዎ፣ ቢቢሲ እና ሲኤንኤን ለዓመታት የገነቡትን የተመልካች ቁጥር በጥቂት ዓመታት ውስጥ በበላይነት የረታ፣ በሚሊዮን የሚቆጠሩ የወጣቶች የዕለት ተዕለት የዜና ምንጭ የሆነው ኒውስ ዳዲ ወይም ዲላን ፔጅ ማን ነው? ከቀልድ ቪዲዮዎች ተነስቶ እስከ ዓለም አቀፍ የኔቶ ጉባኤና አሁን ደግሞ እስከ አዲስ አበባ ጎዳናዎች ላይ እንዴት ሊደርስ ቻለ? የዚህን ድንቅ ወጣት አስገራሚ የህይወት ታሪክ፣ ውጣ ውረዶችና ሰሞነኛውን የኢትዮጵያ ጉብኝት በዝርዝር እንመለከታለን። ዲላን ፔጅ የተወለደው የካቲት 1999 ዓ.ም በእንግሊዝ ሀገር ነው። ገና ከልጅነቱ ጀምሮ ለየት ያለ የፈጠራ ስራዎች ላይ ፍላጎት የነበረው ቢሆንም በይፋ ወደ ማህበራዊ ሚዲያ ዓለም ከመግባቱ በፊት እንደ ማንኛውም ተራ ወጣት የራሱን የህይወት መስመር ለመቅረጽ ይደክም ነበር። እንደ አውሮፓውያን አቆጣጠር በ2020 ዓ.ም መጀመሪያ ላይ የዓለምን ታሪክ የቀየረው የኮቪድ-19 ወረርሽኝ ሲከሰት እና ዓለም በኳራንታይን ስትዘጋ ዲላን በቤቱ ሆኖ አዲስ የተፈጠረውን የቲክቶክ መድረክ ማሰስ ጀመረ። በዚያውም ዓመት አጋማሽ ላይ የመጀመሪያውን ቪዲዮ ሲለቅ ዓላማው ትልቅ የሚዲያ ተቋም መገንባት አልነበረም። ይልቁንም ቀለል ያሉ አስቂኝ ቪዲዮዎችና የሰዎችን የዕለት ተዕለት ባህሪ የሚመስሉ ይዘቶችን በማዘጋጀት ሰዎችን ማዝናናት ብቻ ነበር። ዲላን ቪዲዮዎችን መስራት እንደቀጠለ ግን አንድ ትልቅ ክፍተት ተረዳ። ባህላዊ የሚዲያ ተቋማት ዜናዎችን የሚያቀርቡበት መንገድ በጣም ረጅም፣ አሰልችና በድርጅታዊ ቃላት የተሞላ በመሆኑን አዲሱ ትውልድ ዜና ከመከታተል እየራቀ ነበር። ይህ አዲስ ትውልድ ደግሞ መረጃን በፍጥነትና ባጭሩ ማግኘት ይፈልጋል። ዲላን እዚህ ጋር ትልቅ እድል አየ። ውስብስብ የዓለም ዜናዎች፣ አስደንጋጭ ክስተቶችን እና ሳይንሳዊ ግኝቶችን እየቀነጨበ በቀላል ቋንቋ በፍጥነትና በአጭር ቪዲዮ ማቅረብ ጀመረ። ራሱንም ኒውስ ዳዲ ብሎ ሰየመ። ስቱዲዮ የገዛ መኝታ ቤቱ ነበር፣ ልብሱ ደግሞ ተራ ቲሸርት። ይህ ያልተኳኳለና እውነተኛ አቀራረቡ ከተመልካች ጋር ፈጣን ትስስር ፈጠረለት። ሰዎች ልክ እንደ ጓደኛቸው አድርገው አመኑት። በአጭር ጊዜ ውስጥ ቪዲዮዎቹ በሚሊዮን የሚቆጠሩ እይታዎችን ማግኘት ጀመረ። የዲላን ስኬት በቲክቶክ ብቻ አልቆመም። ወደ ዩቲዩብ ሾርት እና ኢንስታግራም በመስፋፋት ተከታዮቹን በከፍተኛ ፍጥነት አሳደገ። ይህ ታላቅ ተጽዕኖ የዓለምን መሪዎችና ፖለቲከኞችን ትኩረት ለመሳብ ጊዜ አልወሰደበትም። ባህላዊ ሚዲያዎች ሊደርሱበት ያልቻሉትን ወጣት ትውልድ በእጁ ስላስገባ በዱባይ በተካሄደው የዓለም መንግስታት ጉባኤ ላይ ንግግር ለማድረግ ተጋበዘ። በዋሽንግተን ዲሲ በተካሄደው የኔቶ ጉባኤ ላይ ከተመረጡ ጥቂት የዲጂታል ፈጣሪዎች አንዱ ሆኖ በመገኘት ከዋና ዋና ጋዜጠኞች የበለጠ መረጃዎችን የማግኘትና የማስተላለፍ ዕድል አገኘ። እንደ አማዞን እና ኡበር ካሉ ግዙፍ ኩባንያዎች ጋር የቢዝነስ ስምምነቶችንም ተፈራረመ። ይህ ለአንድ መኝታ ቤት ውስጥ ለጀመረ ወጣት የማይታመን ትልቅ ስኬት ነበር። ነገር ግን ስኬት ሁሉ ያለ ፈተና አይመጣም። የዲላን ጉዞ በሮዝ አበባዎች ብቻ የተሞላ አልነበረም። በትልቁ ስኬት ማማ ላይ እያለ የቲክቶክ አካውንቱ ያለምንም በቂ ምክንያት በድንገት ታገደ። በሚሊዮን የሚቆጠሩ ተከታዮቹ በአንድ ጀንበር የማጣት ከባድ አደጋ ተጋረጠበት። ምንም እንኳን ከቀናት ጥረት በኋላ አካውንቱ ቢመለስለትም ከበስተጀርባ ያሉ ፈተናዎች ግን አልቆሙም ነበር። ዲላን ስለ ቲክቶክ ማውራት አለብን በሚል ርዕስ በለቀቀው አስደንጋጭ ቪዲዮ የማህበራዊ ሚዲያ አልጎሪዝም ቪዲዮዎቹን ያለ ምክንያት እየደበቀበት እንደሆነ፣ ይዘቶቹ ተመልካች እንዳያገኙ የተደረገና የሚከፈለው ገቢም በከፍተኛ ሁኔታ እንዲቀንስ መደረጉን በግልጽ ተናገረ። ከተባረሩ የቲክቶክ ሰራተኞችና መረጃ አውጪዎች ጋር በመነጋገር የይዘት ገደብ ፖሊሲዎች እንዴት የፈጣሪዎችን ሕይወት እያመሰቃቀለ እንደሆነ ይፋ አደረገ። ይህ ትግል የዲላንን የአእምሮ ሰላምና የገቢ ምንጭ በእጅጉ የፈተነ ትልቅ ውጣ ውረድ ሆኖ ቆይቷል። ሆኖም ዲላን ፔጅ አሁንም ተስፋ ሳይቆርጥ ፈተናዎችን እየተጋፈጠ ይዘቱን ይበልጥ ዓለም አቀፋዊ እያደረገ ይገኛል። ለዚህ ማረጋገጫው አሁን ሰሞኑን እያደረገው ያለው ያልተጠበቀ ጉብኝት ነው። ይህ ታዋቂ የዓለም አቀፍ ይዘት ፈጣሪ አዲስ አበባ ኢትዮጵያ በመምጣት
ጉብኝት እያደረገ ይገኛል። አዲስ አበባ አሁን ላይ የዓለም አቀፍ የዲጂታል ፈጣሪዎች መናኸሪያ እየሆነች ባለችበት በዚህ ወቅት የዲላን መምጣት በኢትዮጵያውያን ማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነቃቃት ፈጥሯል። ዲላን ከአዶናይ እና ከሌሎች የሀገር ውስጥ ፈጣሪዎች ጋር በመሆን የአዲስ አበባን ውበት፣ የሌሊት እይታዎች፣ ዘመናዊ መልክዓ ምድሮችና ደማቅ የጎዳና ላይ ድባቦችን በመዘዋወር ተመልክቷል። አልፎ ተርፎ ታዋቂው ስፒሪትሪ አጠገብ ችግኝ በመትከል ለተፈጥሮ ያለውን አክብሮት ያሳየበትና ከነዋሪዎች ጋር ያደረገው ሞቅ ያለ እና የፍቅር የተሞላበት ትስስር የብዙዎች ትኩረት ስቧል። የኢትዮጵያ ሕዝብ ያሳየው የእንግዳ ተቀባይነት ባህል እና የከተማው ውበት እጅግ እንዳስደመመው የገለጸው ዲላን ይህ ጉብኝት ወደ አፍሪካ እያደረገ ያለውን ጉዞ ልዩ ምዕራፍ አድርጎታል። ከዲላን ሕይወት እና ከዚህ ሰሞነኛ ጉዞ የምንማረው ትልቁ ቁም ነገር ስኬታማ ለመሆን ውድ እይታዎች ወይም ትልቅ ተቋም ብቻ ሳይሆን ከተመልካቾችን ጋር እውነተኛ ትስስር መፍጠር፣ ፈተናዎችን ቢመጡ ቀጣይነት ማሳያና ሁልጊዜም ለአዳዲስ ባህሎችና እድሎች ክፍት መሆን ማንኛውንም ታላቅ ግብ ለማሳካት በቂ መሆኑ ነው።